ማርያም ነው። እናንተ አታመልኳትም? እኔ ማርያምን መቼም ነው ማለት ነው። እሺ አምልኮ ማለት ነው ደሜ በታማኝነት መልስልኝ። ኦኬ አምልኮ ማለት ለአንድ ነገር መገዛት፣ ምስጋና ማቅረብ፣ መገዛት፣ ምስጋና ማቅረብ፣ መዘመር፣ በቃ እነዚህ ነገሮችን ያካትታል አምልኮና ሌላም አለ መሰለኝ። እሺ እሺ ለማገዛያ እንዲሆነ አምልኮ የሚለውን ካይ ሁላችንም እንደሰማ ይገበለና ትርጉሙን አልሰማሁኝ። ደሜ ያደገም አይ ምን አልከኝ? ደሜ አምልኮ ማለት መገዛት፣ መዘመር፣ እንደገና ለዛ ለተገዛው ነገር ደግሞ መስገድ። አምልኮ ስግደትን ያደርጋል። መስገድ የሚሉ ትርጓሜዎችን ይሰጣል። አምልኮ የሚሉ ወርድ ማመስገንስ አለበት አልኩ እኮ እየነገርኩህ እኮ ነው። ግን ምስጋና የሚለው ቃል ምን ላይ ይካተታል መሰለህ? መዝሙር ላይ ይካተታል። ምስጋና የሚለው ቃል ዘመረና አመሰገነ በሁለት ነገር ይለያያል። ማመስገን አለበት የለበትም? አንተ ታውቀዋለህ። ከአንተ ጋር ዲቤት አልፈልግም። አይቼ መልስልኝ። ዲቤት አልፈልግም ምናምን ሳይሆን አመሰገነ የሚለው ቃል ማመስገን በጸሎት ማመስገን ይሆናል፣ በዝማሬ ማመስገን ይሆናል። ማመስገን በዝማሬ ታመሰግኑታላችሁ ማለት ነው እናንተ። አሁን ስለ አምልኮ ነው እየመለስኩ ያለው አይደል? አትቀላቅላ። ስለ አምልኮ ታመሰግኗታላችሁ ወይ? ስለዚህ ስለ አምልኮ ትርጓሜ ነው እየሰጠን ያለው። እሺ የአምልኮ ትርጓሜ ውስጥ ምስጋና አለበት? ቴንኪው። የአምልኮ ትርጓሜ ውስጥ ማለት ነው እንዳልኩ ይሄ ነገር ይካትታል። ግን ዝማሬ የሚለው ለአምልኮም ይሆናል ለምስጋናም ይሆናል። ዝማሬ የአምልኮ ትርጓሜ ውስጥ ምስጋና አለበት የለበትም? ዝማሬ የሚለው አምልኮ ውስጥ ምን አለ? ዝማሬ አለ። ዝማሬ ውስጥ ምን አለ? ምስጋና አለ። ዝማሬ ውስጥ ምስጋና አለ። አምልኮ ውስጥ ምስጋና አለ? ቴንኪው። አሁን አምልኮ ውስጥ መገዛት፣ መስገድ፣ መዘመር የሚሉትን ቃላቶች ያካትታል እንጂ ምስጋናን አያካትትም ማለት። መዝሙር ውስጥ ምስጋና ስላለ በዛው ይካትታል። መዝሙር ውስጥ እንጂ በጸሎት አታመሰግሩ ማለት ነው። አባቢ መዝሙር ውስጥ ምስጋና አለ እያልኩ በጸሎት አታመሰግኑ ትላለህ? ምን እያልክ ነው አባቢ? አንተ ከፈልከው እኮ ምስጋና በመዝሙር ውስጥ ያለው ምስጋና ነው እንጂ አልከኝ። ሌላ ነገር ውስጥ ምስጋና አለ? ሌላ ነገር ውስጥ ምስጋና አለ ወይ? ከመዝሙር ውጭ ሌላ ነገር ውስጥ ምስጋና አለ? አስተውለህ ስማኝ። አንድ ሰው ሲያመሰግን በጸሎት ያመሰግናል። አንድ ሰው ሲያመሰግን በዝማሬ ያመሰግናል። አንተ በጸሎት ማርያም ታመሰግናታለህ? አንድ ግልጽ ነገር አለ። ኦኬ አሁን ማርያምን ታመሰግናታለህ? አዎ አመሰግናታለሁ። ማርያምን አንተ በጸሎት ታመሰግናታለህ? ማርያምን በጸሎቴ ማመሰግናታለሁ፣ በመዝሙሬ ማመሰግናታለሁ፣ ግን አለመልካትም። የአምልኮ ትርጉም ውስጥ ግን ምስጋና አለ። ሌላ ምስጋና ነው ማለት ነው አይደል? አያያዝም። የአምልኮ ትርጉም ለምስጋና የሚያያዘው አምልኮ ውስጥ ያለው ምስጋናና ጸሎት ውስጥ ያለው ምስጋና ይለያያል ያልከኝ ነው። ዳጊ አፌ ላይ ሳትቀመጥ መልሴን ስማ። ይኸውልህ አምልኮ የሚለው ትርጓሜው ባለቤቱ ማን ነው? እግዚአብሔር ብቻ ነው ለትርጓሜ ባለቤት አምልኮ ውስጥ ገባ። ነገር ግን ምስጋና ውስጥ ደግሞ ለሁለት ነገር ተተረጉመዋለህ። ምስጋና ውስጥ አንደኛ እግዚአብሔር አምላክን ታመሰግናለህ። ሁለተኛ ደግሞ እግዚአብሔር በምድር ላይ እንዲያገለግሉ ኪዳን የሰጣቸውን ድንግል ማርያምን ጨምሮ ምን ትላለህ? ታመሰግናለህ። ለእግዚአብሔር የምታቀርበው ምስጋናና ለእነዚህ የምታቀርበው ምስጋና ይለያያል። ለእግዚአብሔር በአምልኮ ነው ምስጋና የምታቀርበው። ለእነዚህ ግን በአምልኮ ምስጋና አታቀርብም፣ አይቀርብም በአምልኮ ምስጋና። አሁን አንተ ጸሎት ውስጥ ያለው ምስጋናና አምልኮ ውስጥ ያለው ምስጋና ይለያያል ማለት ነው አይደል? 20 ሰከንድ አንተ ለእኔ የሆነ ነገር አደረክልኝ። ቴንኪው ዳጊ አመሰግናለሁ። ቴንኪው። ይሄ አመሰግናለሁ ማለቴ አንተን አመለኩ ማለት አይደለም፣ እያመለኩ ነው ማለት አይደለም። ስላደረክልኝ ወረታውን በምስጋና አቀርብልሃለሁ። ቴንኪው እልሃለሁ። እንደዚህ ያልኩ ማለት አመሰግንሃለሁ ማለት ማነው? አመልክሃለሁ ማለት አይደለም፣ አይገናኝም። ቴንኪው ስትለኝ በመዝሙር ነው ቴንኪው የምትለኝ ወይስ እንዴት ነው? ከፈለግ በመዝሙር አድርግልሃለሁ፣ ከፈለግ በጸሎት አድርግልሃለሁ። ስለዚህ ሰዎች በመዝሙር ይመሰገናሉ ማለት ነው አይደል?
ዳግዬ አመሰግንሃለሁ ላደረክልኝ ነገር አመሰግንሃለሁ እልሃለሁ ወንድሜ። ኦኬ ቅድም አምልኮ መዝሙር ነው ብለህ ነበረ። ስለዚህ ያመለከኝ ነው ማለት ነው። አሁንም ተመልሰን እዛው ስንገባ ነው ዳጊ አምልኮ እንዳንገባ ከፈለክ ቅድም ነበረ ማኖ መንካት በሌለብህ ደምዬ ማኖ መንካት የነበረብህ ቅድም ነበር። አይ አምልኮ መዝሙር ነው ማለት አልነበረብህም። ገባ አዳምጠኝ። አሁን አንድ ምንድን ነው የምትቀያየሩብን? ወይ አንድ ነገር አድርጉታ። ሰው ሲገባ ነው ደምዬ ትንሽ የምታደርጉብን አንድ ነገር አንተ አታውቅም እንዴ? አይ እንደዚህ አይቀያይርም። በቃ እንደዚህ ከሆነ ሰው ቢገባ ባይገባ ማይቀያይር። አሁን ዳጊ አንድ ግልጽ ነገር ላስቀምጥልህ። ለምሳሌ ትሪኒቲ ላይ ስለ ክርስቶስ ኢየሱስ ባህሪ ስንናገር አሁን ወልድ ለአብ ጸልዮአል አልጸለየም? አብ ለወልድ ብለን ከፋፍለ ወልድን የአብ ተገዢ አድርገን የምናስቀምጥበትና የአብ ተገዢ አይደለም። ወልድ ራሱን የቻለ ከአብ እኩል የሆነ ስልጣን ያለው ከመንፈስ ቅዱስ እኩል የሆነ ስልጣን ያለው የማይገዛ ገዢ የሆነ ነው ብለን እንደምናስረዳው እንደዚሁ ማለት ነው። ወልድ ደግሞ ፍጹም ሰው ፍጹም አምላክ ነው ብለን በተለየ ዳይሬክሽን ደግሞ እንደምንናገረው አምልኮና እንደገና ደግሞ ለድንግል ማርያም ሆነ ለቅዱሳን የምናቀርበው ምስጋና የተለያየ ነው። በአምልኮ ውስጥ ምስጋና አለ። ለእግዚአብሔር በአምልኮ ስናቀርብ ምስጋና አለ። በአምልኮ ስናቀርብ ለድንግል ማርያም ምስጋና ስናቀርብ አምልኮ የለም፣ አናመልክም። አምልከናት አይደለም ምስጋና የምናቀርበው፣ በተለየ ዳይሬክሽን ነው ለሷ የምናቀርበው። አሁን ለምሳሌ ትውልድ ሁሉ ብፅዕት ይሉኛል። ከትውልድ ምን ይወጣል? የሆነ ብፅዕት የሚል ቃል ይወጣል። ዛት ያወጣ ማለት ብፅዕት ያሉባት ዋናው ምክንያት ጌታችንና መድኃኒታችን ኢየሱስ ክርስቶስን ለእኛ ስለሰጠችን ነው። በእሱ አሁን እኛ ቤት ባይሆን ኑሮ እንዲህ አይነት የማይገናኝ ሀሳቦችን ሌላ ቤት መውራት ይችላል። ያስወራል። ስለዚህ እኛ ዝም ብለን የምንሰማ አንተ ስለሆንክ ነው። ታውቃለህ ምን አለ አሁን ከነገርኩህ ሀሳብ ውስጥ አሁን ምስጋናና አምልኮን እየለየው ነው። አሁን በጣም ቴኪንግ አድቫንቴጅ የወሰድክብን ያለው አድቫንቴጅ ወሰድክብን ነው ያለው። አሁን ለምንድን ነው መሰለህ ሌላ ሰው ቢሆን እንዲህ መልኩ አናወራ። አሁን አንተ በጣም ስለምናከብር ምንም አላጠፋሁም። ማርያምን ምንም አላጠፋሁም። ዝም እያዳመጥኩ ስላሴ ትምህርት ውስጥ ይሄ ሁሉ መዋተት የመጣው ሐሰት ትምህርት ስለሆነ ይሄ ሁሉ መዋተት የመጣው አሁንም ዋን ሞር ታይም ነገር አለው። ዋን ሞር ታይም አትነግረኝ። አሁን ጥያቄን ብቻ ነው የምትመልስልኝ ደምዬ። አንድ ጊዜ አሁን ዲቤት እየሆነ መጣ። እንደዚህ ከሆነ ዲቤት ሆነ፣ መማማሩ ቀረና ዲቤት ሆነ። ጠይቀን መልስልኝ ጥያቄ አንዴ ቆይ። በጣም ነው ያዳመጥኩ ረጅም ሰዓት። አሁን አንድ ጥያቄ ጠይቃለሁ፣ አጭር መልስ ትመልስልኝ። አንድ ደቂቃ ከዚህ በኋላ ምን እንደገና ልትቀጥል? እንደገና ያ ሁሉ አውርተህ እንደገና ልትቀጥል? እሺ ዝም ልበል። ቀጥል አንተ። እንዴ ደሜ ከምርህ አይደለም። እሺ ያ ሁሉ አውርተህ ገርመዋል። አንተ ራሱ ዝም ብዬ ሳዳምጥ ገርመዋል። ካሞን ኤቨሪባዲ ካሞን። ስለዚህ ምስጋና ለስንት ይከፈላል? ደምረው እንደነገረን ከሆነ እንግዲህ ቁጥሩ ለማይታወቅ ለእንትን ሲሆን ያህል ምስጋናን ከፋፍለዋል። ቁጥሩ ለማይታወቅ የሚል ቃል ከአንደበቴ አልወጣም። አትዋሽ። አይኔ ቁጥሩ ለማይታወቅ አልካላልኩኝ ያልኳረ እንደሚያዳምጠኝ እባክህ። እኔ እኮ ቤካ ችግር ምንድን ነው መሰለህ? ቤካ ቤትህን ለሁለት ሰው ከሰጠ በኋላ መግባት የለብህም። እኔም ቤት መምራት እችላለሁ፣ ዳግም ቤት መምራት ይችላል። ያንተ እገዛ አያስፈልገንም። እሺ ሰማኛለህ። ምን አለ መሰለህ ደሜ፣ አሁን እኔ ቤቴን ስመራ መመራው ሰዎች ከስር ያሉት የሚፈልጉትን ነገር ማግኘት እንዲችሉ አድርጌ ነው። አሁን ዳጊ እያወራ ያለ አንተ መሀል ላይ ከገባ ልክ አይደለም። አንተም እያወራ ያለ ዳጊ መሀል ላይ ከገባ ልክ አይደለም። የእሱን ስቴትመንት መጨረስ አለበት፣ አንተም ያንተ መጨረስ አለበት። ገባ? እያወራ ያለ መሀል ከገባ ካቋረጥከው ውጪስ ከስር አሁንም እንትን ያልከኝ ነው። አካሄድ ነው የምንነግርህ። አካሄድ ስንነግርህ ዳጊ አንተ ስታወራ እኔ አልገባብህም፣ እኔ ሳወራ አንተ እንዳገባብኝ። አካሄድ ይሄንን ነው የተናገረው። ቀጥል። እሺ ደምዬ ባጭሩ አጠርና እንዳይሰው ውል የሌለው ነገር እንዳናወራ ማለት ነው። ዳይ አንድ ጊዜ የኔን አካሄድ አንተ አይደለም ደሜ፣ አንተ አይደለም የምትነግረኝ፣ እኔ ነኝ የኔን ቤት አካሄድ የምነግረው። ኦኬ አካሄዱን ዳግም ስታወራ መረጃ ደምሮም ሳወራ እባክህን ስማኝ። ደምሮ አትግባውን። ዳግም ስታወራ መረጃ ደምሮም ሳወራ በመረጃ ከስር ያሉ ቅዱሳን
ከእግዚአብሔር ቃል በማስረጃነት እያመጣችሁ በመረጃነት እያመጣችሁ እንድታወሩ ነው የፈለጉት። የመጣችሁት ክርስቲያን ቤት ስለሆነ ማለት ነው። ስለዚህ አንተ ዳጊ መረጃና ማስረጃ እያመጣችሁ አውሩ፣ ሁላችሁ እንዳታወሩ። ዳጊሻ ይቀጥላው ነው ደምሮ። ኦኬ፣ ባጭሩ በጣም ባጭሩ ደሜ አምልኮ ምን ማለት እንደሆነ ቅድም የጀመርከውን ሀሳብ ጨርሰው ብዙ ነገር ውስጥ ይሄዳል። ባጭሩ አምልኮ ትርጉሙ ምንድን ነው? ዝማሬ ብለሃል። ኦኬ፣ ጸሎት ብለሃል። ጥሩ። ምስጋና ላይ ስትደርስ ነው ካልከው በኋላ መድገም ያልፈልግ አሁን ማለት ትፈልጋለህ አትፈልግም? አምልኮ ውስጥ ምስጋና አለ የለም? ዳግዬ እኔ ቅድም የመለስኩልህን መልስ ትቀበላለህ አትቀበል ወይስ ልልስ? እንደገና ቅድም እንደሌለ ቁጥር እንዳዲስ መልስ። ዋን ሞር ታይም በደንብ ምን ማለት ነው? እሺ በደንብ ልድገምልህ። አምልኮ ምን ማለት ነው? እሺ በደንብ ልድገምልህ። ኦኬ አምልኮ ማለት መገዛት፣ መስገድ፣ መዘመር፣ መጸለይ የመሳሰሉ ነገሮችን ትርጉሙን ይሰጠናል። አንድ ሰው አመለከ ስንል ማን ነው የሚያመልከው? ባለቤቱ ማን ነው? አድሬስ የምናደርገው ማጋ ነው ካለን እግዚአብሔር አምላክ ጋር ብቻ ነው። ከዛ ውጪ ወርሺፕ የሚያስፈልገው ወይም ደግሞ አምልኮ የሚያስፈልገው ለማን ነው? ለእግዚአብሔር ነው። ከዛ ውጪ አምልኮ ለማንም አያስፈልግም። ለማንም አያስፈልግም። ይሄው መልሱ ይሄ ነው። ትቀበላለህ? መገዛት ስትል ሰምቻለሁ። አምልኮ ትርጉም መስገድ፣ መዘመር፣ መጸለይን የሚያካትቱን ትርጉሞችን ይሰጣል አምልኮ። ኦኬ ጥሩ ቴንኪው፣ እናመሰግናለን። ምስጋናን ትተኸዋል፣ ችግር የለም። ከምፈልገው በላይ ኦልሬዲ መዘመር ብያለሁ አላልኩም? ከበቂ በላይ ነው የሰጠኝ። ከሰጠኝ ውስጥ አንዱ ብቻ በመጠቀም ቻሌንጅ አደረገ። መዘመር ብያለሁ አላልኩም? ሰምተናል፣ ችግር የለም። መዘመር ብለሃል፣ መገዛት ብለሃል፣ ሌሎቹን ቀድቻለሁ። ስለዚህ እንሰማቸዋለን። መገዛት ስትል አልገባኝም። ማለት ለእግዚአብሔር ባሪያ መሆን ማለት ነው? አልገባኝም። ኦኬ መገዛት ቴንኪው። መገዛት ማለት እግዚአብሔር ብቻ አስተዳዳሪ ነው ብለህ ስፒሪቹዋል የሆነው ነገር ነው የምትናገረው። መገዛት ገባ? መገዛት ለዛ ለተገዛህበት ነገር ባሪያ ሆንክ ማለት ነው። ለተገዛህበት ነበር። አንተን የገዛህ ገዢ እንደፈለገ የማድረግ ኦፖርቹኒቲ አለው። እንደፈለገ የማድረግ ስልጣን አለው፣ ኦቶሪቲ አለው። አንተን እንደፈለገ የማድረግ ማለት ነው። መገዛት ይህን ያመለክታል። ባለስልጣን ነው። አንተስ ባሪያ አንተስ ባሪያ ትሆናል። ለዛ ነገር ባሪያ መሆን ማለት ነው አይደል? አዎ። ያውም እኮ መጽሐፍ ቅዱስ አይተህ ከሆነ እኮ ጳውሎስ ጆሮዬን ተፈሳሁለት የሚል እንደዚህ አይነት ቃላቶችን የሚጠቀምበት ወርድ አለ። እንዴት ነበር? አንተ ለማርያም ትገዛለህ ወይም ባሪያ ነህ? አዎ ቴንክ ዩ። ለማርያም አልገዛም፣ ባሪያም አይደለሁም። ኦኬ። መጽሐፋችሁ ለማርያም ባሪያ መሆን እንዳለብህ ያስገድዳል። እንዲያውም ለእግዚአብሔር እንዳትሆን ለማርያም ይላል። እያወራን ያለ ነው ዶክትሪናል ነገር ነው እያወራን ያለ ነው። አምልኮ ነው እያወራን ያለ ነው። ስለዚህ መጽሐፋችሁ ስትለን ዶክትሪናል የሆነ ነገር ወይም ደግሞ ዶግማችን ላይ ያለውን ነገር ነው የምታመጣልኝ ማለት ነው። ቴንክ ዩ። ቀጥል። እሺ ዶግማችሁን መጀመሪያ ንገረን አንተ ከመረጃ አሳያለሁና ለምን ነግርሃል? ዶግማችሁን ታሳያለህ። ከዛ በኋላ በነገራችን ላይ በአጭሩ ነገር አሁን አንተ የአንተን ስራ የቤት ስራ ትሰራለህ። እኔ አንተ ለማርያም ባሪያ እንደሆንክ እነግርሃለሁ። ለማርያም ባሪያ ብቻ መሆን ሳይሆን ጭራሽ ለእግዚአብሔር ባሪያ መሆን እንደሌለብህ የሚያትተውን ክፍል አሳይሃለሁ። አሁን እኔም የቤት ስራ አንተም የቤት ስራ አንሰራ። አሁን ምንም የቤት ስራ ምናምን የሚባል ነገር የለም። ፊት ለፊት የተጋጠመው ገጥመሃል፣ ግጠም። ከዚህ በኋላ ማለት ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መቼምና መቼም አይገዙም። መቼምና መቼም ባሪያ መሆን አይችሉም። የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የሚገዙት ሰማይና ምድር ለፈጠረ ለእግዚአብሔር ብቻ ነው። በጣም ነው የምናመሰግነው ደምዬ። እንደዛ ከሆነ እኔ መረጃውን ላቀርብ። አንተ ለማርያም እንደምትገዛ ዝም ብሎ ሐሜት ክስ ምናምን እንዳይሆን በመረጃ መገዛት። አንተ ደግሞ መገዛት እንዳረሳ ስለመገዛት ነው የማወራህ። ባሪያ መሆን ስለመገዛት ነው የማወራህ። አዎ መገዛት ማለት ባሪያ መሆን ነው አይደለም ካልከኝ የራስን ድምፅ መልሼ ያሰማሃል እዚሁ ካጠፍከው ማለት ነው። ባሪያ መሆን ማለት መገዛት ነው ብለሃል። መገዛት ማለት ባሪያ መሆን ማለት ነው። ስለዚህ አንተ የማርያም ባሪያ ነህ ወይ ስልህ ወይም ለማርያም ትገዛለህ ስልህ አልገዛም ባሪያም አይደለሁም ብለሃል። ኦኬ። ቤተክርስቲያናችሁ የሚገርመው ለማርያም ባሪያና ተገዥ ብቻ ሳይሆን ቤተክርስቲያናችሁ
ለማርያም ባሪያና ተገዢ መሆን ብቻ ሳይሆን ምን አለች መሰለህ? ለእግዚአብሔር ግን እንዳትሆን አትሻይ። ይሄ ነው ችግሩ። ስለዚህ ታመልኳታላችሁ ስንል ለዚህ ደሜ አንድ ጊዜ እያወራሁ ነው የገባህብኝ። ደም አታቋርጠኝ። አሁን አንዳንድ ደቂቃ እናወራለን። አሁን 55 ነው፣ እኔ ከ56 ድረስ አወራለሁ፣ አንተ 57 ድረስ ታወራለህ። ኦልሬዲ ግልጽና አጭር ነው የምነግርህ። የአምልኮ አንዳንድ ደቂቃ እናወራለን። አንተ ቤቱን ኮንትሮል አታድርግ። እኔ አብረን እንኳን በምናገለግልበት ጊዜ እንኳን ተሰማምተን ነው እናንተ የምናወራው አይደለም። አሁን ስለዚህ አንዳንድ ደቂቃ እንወስዳለን። ሁለት ደቂቃ በጣም ጥሩ። እንግዲህ ስሙ፣ ባሪያ ማለት ለእግዚአብሔር ብቻ መገዛት ሲል ነበር። የአምልኮ ትርጉም መገዛት ነው ብሏል። የአምልኮ ትርጉም መገዛት ከሆነ ደሜ ለሆነ ነገር ሲገዛ እጅ ከፍንጅ ከያዝኩት እያመለከ ነው ማለት ነው። አላመለኩኝም ሊል አይችልም። ሲገዛ ከያዝኩት አቋረጠኝ። ተመልከቱ፣ ደሜ ሲገዛ ለሆነ አካል ከእግዚአብሔር ውጭ ለሆነ አካል ሲገዛ እጅ ከፍንጅ በመረጃ ከያዝኩት ቤተክርስቲያኒቷ እንድትገዛ ከነገረችው እንደሚገዛም ወይም መገዛት እንዳለበትም ከመጽሐፍ ካሳየሁት እያመለከ ነው ማለት ነው። ወይም እንዲያመልክ ቤተክርስቲያኒቷ ኤክስፔክት ታደርጋለች ማለት ነው። ወይም አምልኩ እያለች ነው ማለት ነው። ለማርያም ባሪያ ሁኑ ካለች ቤተክርስቲያኒቷ ለማርያምን አምልኳት ማለታቸው ነው። በማትርጓሜ በደሜ ትርጓሜ ለማርያም ተገዙ ካለች ቤተክርስቲያኗ አንድ መረጃ ከመጣው ማርያምን አምልኩ ማለቷ ነው። ስለዚህ ከኔ የሚጠበቀው ምንድነው? ቤተክርስቲያኒቷ ለማርያም ባሪያ ሁኑ ወይም ተገዙ ያለችበትን መረጃ ማምጣት ከኔ ይጠበቃል። ደሜ ደግሞ ምን ያመጣል? በራሱ ተራ አይ ይሄ ዶግማችን ነው ይሄ አይደለም የሚል የራሱን ከኪሱ ሳይሆን በዶክመንት እኔም ዶክመንት አይደል ማሳየው፣ ገጽ አሳያለሁ፣ ምዕራፉን አሳያለሁ፣ መጽሐፉን አሳያለሁ። እሱም ገጽ ምዕራፍ እንቱን አሳይቶ መጽሐፉን አሳይቶ ዶግማዎችን ያሳየናል። ይሄ ቤተክርስቲያኒቷ ዶግማ የሚለው ማለት ነው። ካላሳየ የራሱ እሳቤ ነው ማለት ነው። ስለዚህ አሁን እኔ ወደ መረጃ ሄዳለሁ፣ እሱም ወደ መረጃ ይሄዳል። ከሱ 2 ደቂቃ በኋላ እኔ መረጃዬን አሳያለሁ። ቀጥል ደሜ። እሺ በመጀመሪያ ደረጃ ዳጊሻ በጣም የሳትከው ነገርን ልንገር። የሳትከው ነገርን መገዛት የሚለው ቃል ለአምልኮ የሆነ ትርጉም ነው። መገዛት የሚለው ቃል ለአምልኮ የሆነ ትርጉም ነው። ገባ? መገዛት የሚለው ቃል ላይ ለተገዢው ለሚገዛ ገዢ ምን መሆን ነው ብዬ ነገርኩ? ባሪያ መሆን ነው። አንተ እንደፈለክ መሆን አትችልም የሚልን ደግሞ ትርጓሜ ያመጣል አልኩ። መገዛት የሚለውን ቃል ያ ማለት ደግሞ ምንድነው? መገዛት እኔ እንደፈለክ አልሆንም ብዬ ስለ መገዛት ሳወራ ስለማን ነው ማወራ? ስለ አምልኮ ነው ማወራ። አምልኮ ደግሞ ለማን ብቻ ነው ብዬ ነግሬሃለሁ? ለእግዚአብሔር አምላክ ብቻ ነው። ይሄ መገዛት የሚለውን ትርጉም የሰጠውክ ለአምልኮ ለሆነው ትርጉም ነው። ከዛ ውጪ መገዛት የሚለው ቃል ሰው ለሰው ይገዛል፣ ሰው ለሰይጣን ይገዛል፣ ሰው ለሰይጣን ይገዛል። መገዛት ለእግዚአብሔር ብቻ ነው አላልኩ ብራዘር። የአምልኮን ትርጉም አምጥቼ ነው የነገርኩ። የአምልኮን ትርጉም አምጥቼ አንደኛው ክፍል መገዛት ነው፣ ሁለተኛው ክፍል መዘመር ነው፣ ሶስተኛው ክፍል መጸለይ ነው የሚሉትን ነገሮች ነው ያቀረብኩልህ። አንተ ግን መገዛት የሚለውን ለጠጥከውና ሌላ ሳይ ውስጥ ለመግባት ለማርያም ባሪያ የምትሆንበትን መረጃ አመጣለሁ አልክ። አየህ፣ መረጃ አመጣለሁ አልክ። ያ የምታመጣው መረጃ ለአምልኮ የሚሆነውን ትርጉም የሚሰጠው መረጃ አይደለም። እኔ የነገርኩ ግን ለአምልኮ የሆነውን መረጃ ነው የነገርኩ። አንተ አንደርስታንድ ስላላደረከኝ ሌላ አይነት ትርጉም ስለመግባት ሞከር፣ ሌላ አይነት ትርጉም ስለመግባት። ስለዚህ እኔ መገዛት የሚለውን ነገር የነገርኩ ለአምልኮ የሆነውን ትርጉም ነው። ለአምልኮ ደግሞ ለማ ብቻ ነው? ለእግዚአብሔር ለአምላክ ብቻ ነው ትርጉሙን የምሰጠው ለዛ ብቻ ነው። ከዛ ውጭ ሌላ ትርጉም የለውም። በኦሮምኛ ደግሞ ስነግረ እንደውልሃለሁ ማለት ነው። ቀጥል። እሺ ለሱም ስጠው። ስልቻ ቀልቀሎ ስልቻ ማለት ነው። ደቂቃ ስጠው። እሺ ደምዬ፣ የተተው ነው አባ። ይኸው በኦሮምኛ ደግሞ እንደው ሳይሆን ሂንጅሩ ነው የሚባለው። ኦኬ እሺ፣ በዛው እየተማርን ማለት ነው። ኦኬ እንግዲህ እንደሰማችሁት ስልቻ ቀልቀሎ ስልቻ ነው። እኔ የምፈልገው እያወራን ያለው ስለ መንፈሳዊ ዓለም ነው፣ ስለ ክርስትና ነው እያወራን ያለ ነው እንጂ ስለ አሜሪካ እንትንን ስለ መግዛቷ ከሌ በእንትን መንግስት ስለመገዛቱ እያወራን አይደለም ያለ ነው። እያወራን ያለ ነው መንፈሳዊ ነገር ነው።
በመንፈሳዊው ዓለም ውስጥ እንደ አንድ ክርስቲያን አንድ ሰው መገዛት ያለበት ለእግዚአብሔር ነው። ኦኬ ደምረው የሚቃወም ከሆነ በኋላ ያስተካክለዋል። አንድ ሰው መገዛት ያለበት ለእግዚአብሔር ከሆነ እያመለከ ነው ማለት ነው። በማ ዲፊኒሽን? በደምረው ዲፊኒሽን የምስማማበታለሁ። ምክንያቱም ሰዎች መገዛት ያለባቸው በመንፈሳዊ ዓለም ላይ ለእግዚአብሔር ነው። ለእግዚአብሔር ከተገዙ ደግሞ እግዚአብሔርን ያመልካሉ ማለት ነው። ለእግዚአብሔር የማይገዙ ደግሞ እግዚአብሔርን አያመልኩም ማለት ነው። አሁን ደምረው ለእግዚአብሔር እንደማይገዛ እንዲያውም እንዳትሻ ትለዋለች ቤተክርስቲያኒቷ። አትሻ ለማርያም ለመገዛ ግን ተሽቀዳደም ትላለች ቤተክርስቲያኒቷ። ስለዚህ በዚህ መንፈሳዊ ዓለም ውስጥ ደምረው ከእግዚአብሔር ውጭ የሚገዛለት አካል ካለ ከእግዚአብሔር ውጭ የሚያመልከው አካል አለ ማለት ነው። ምክንያቱም የአምልኮ ትርጉም መገዛት ነው። አንድ ሰው ካመለከ ተገዛ ነው፣ ከተገዛ አመለከ ነው። ማን ያለው? ደምረው ነው ያለው። አላልኩም ካለ አሰማዋለሁ፣ የራሱን ድምፅ ማለት ነው። ኦኬ አሁን እኔ ፕሩቭ ማድረግ ያለብኝ ምንድነው? ደምረው ግን እውነት ከእግዚአብሔር ውጭ ይገዛል አይገዛም የሚለውን በመረጃ ማሳየ ነው ከኔ የሚጠበቀው። ስለዚህ አይ ቲንክ 36 ሰከንድ ነው የቀረኝ። በሚቀጥለው ላይ ቀጥታ ከመረጃው ጀምራለሁ ማለት ነው። እስከዛ ላዘጋጁ ከመረጃውን ማለት ነው። እሱ ዶግማ ነው አይደለም የሚለው ደግሞ የእሱ ፋንታ ነው። እስቲ ዶግማችን ይሄ ነው ከዚህ ውጭ አንቀበል የሚለው በመረጃ ያሳያል። እንደኔ እንደዚህ ገጽ ከፍቶ መረጃ ከፍቶ ማለት ነው። ዝም ብሎ ማውራት ያው አይቻልምና ያው ደም የኮምኩም እንግዲህ ምን ታደርገዋለህ? እኛ ጋር ከመጣ አይቀር በትልቁ አድርገኝ ቤካዬ። ሰዓት ያልቋል መሰለኝ፣ ሰከንዶች ነው ያሉኝ። እሺ ደምሮ አልቋል። ደምሮ ዳግዬ አንዴ መረጃ አጥፋው፣ አንዴ መረጃ አጥፋው። አዎ አይ ችግር የለውም። ዳግዬ አጥፍቷል መረጃውን። ቀጥለው ታይቻለሁ። ደቂቃ አጥፋው። 20 ሰከንድ አለኝ። 20 ሰከንድ አለኝ። 20 ሰከንድ አለኝ። እሺ እዚህ ጋር እንደምታዩት ነው። ጀምሬው ችግር የለውም። ጀምርኩ እንደገና። እሺ ወገኖቼ በጣም በሚያሳዝን ሁኔታ የመገዛትን ትርጉም እኔ ባልተናገርኩበት መልኩ ወንድማችን ነቢይ ዳጊ በሚያስገርም ሁኔታ ማለት ነው እኔ ያላልኩትን እየጨመረ እንደዚህ ብለዋል፣ ደምረው እንደዚህ ብለዋል፣ ደምረው እንደዚህ ብለዋል አለ። አሁንም ቅዱሳን እዚህ ያላችሁ ኦርቶዶክሳውያን ስሙኝ። አሁን እያወራን ያለነው እኔና ዳጊ ስለ አሜሪካን መግዛት፣ ስለ የሰው ልጆች መግዛት፣ ስለ ሰይጣን መግዛት አይደለም እያወራን ያለነው። ስለ መግዛት ስናወራ የአምልኮ ትርጉም አንደኛው ምንድነው ብሎ ይነግረናል። መግዛት የሚለውን ቃል ይነግረናል። የአምልኮ ትርጉም አምልኮ የሚለው ቃል ደግሞ ለማን የሚገባ ብቻ ነው? ለእግዚአብሔር የሚገባ ብቻ ነው። ሶዛት እኔና ዳጊ የምናወራው ስለማ ብቻ ነው ማለት ነው። አምልኮ ስለሚገባው ስለ እግዚአብሔር ብቻ ነው የምናወራው። በርዕሱ መሰረት አምልኮ የሚለው ቃል መገዛት የሚለውን ከተረጎምን መነጋገር የምንችለው ስለ እግዚአብሔር ብቻ ነው። ስለ እግዚአብሔር ብቻ ነው። ስለ አሜሪካ መግዛት አይደለም የምናወራው። ስለ ሰው ልጆች መግዛት አይደለም የምናወራው። ስለ ሰይጣን አይደለም የምናወራው። ገባችሁ? ስለ ሰይጣን አይደለም የምናወራው። ስለ እግዚአብሔር ብቻ ነው። ለምን? አምልኮ የሚለውን ትርጉም መገዛት የሚለውን ነገር ፍቺ ስላመጣልን ማለት ነው። ደምረው አመለከ ከተባለ ምን ሆነለት ማለት ነው? ተገዛለት። ለምን? ለሚያመልከው ጌታ። ደምረው መመለስ የሚችለው አምልኮ የሚለውን ትርጉም መገዛት የሚለውን ከሰጠው በኋላ ይሄ መገዛት የሚለውን ለሚያመልከው ለእግዚአብሔር እንደሆነ ብቻ ነው የሚያውቀው። ከዛ ውጪ ሌላ ርዕስ ገብቼ ሌላ ርዕስ ከእግዚአብሔር አምልኮ ውጪ ወጥቼ ሌላ ርዕስ መናገር አልችልም። ሶዛት ነቢይ ዳጊ የምነግር ነገር ምንድን ነው? እኔ ያላልኩትን እንደዚህ ብሏል ብለህ በራስህ መተርጎም አትችልም። ደሜ አልቋል። ሰዓት 20 ሰከንድ አለ። ከፈለግና መስለው ምንድን ነው? ደምዬ አንደኛ 20 ሰከንድ አለ። አንደኛ ሁለተኛ ነገር ቁም ነገር አይደል ያዝነው። እኔ እናንተ በውስጥ የለውም እንደገና ነው ያስጀመርኩለት። እንደገና ነው ያስጀመርክለት። እሺ ሌላው እኔ እናንተ በውስጥ ነው እንጂ የምንጫወተው የምንፎጋገረው እንጂ እዚህ ሲሪየስ እንትን ላይ ነብይ ምናምን ያልከ እንትን አትበል እንጂ ችግር የለም። በውስጥ ብትቀልድ ምናምን ነብይ ስላልሆንኩኝ ነብይ ነው ብትለኝ ያው ቀልድ እንደሆነ እረዳለሁ። እኔና ደሜ እንቀላለዳለን፣ ግን እዚህ ከታች ከሚያዳምጡን ሰዎች አንጻር እንዲህ አይነት እንትኖችን ተዋቸው። እሺ ወደ እንትናችን እንግባ። አንተ እኔ እናንተ ሙድ አሁን የምናወራው አልጀመርክም። ሰዓት ስላልሰጠ አንተ የምታወራው። ስለዚህ ስለ አምልኮ ነው የምናወራው። የምናመልከው ደግሞ እግዚአብሔር ነው። ስለ እግዚአብሔር አምልኮ ነው የምናወራው። የአምልኮ ትርጉም ደግሞ ትርጉሙን እኮ እሱም እያወራ ነው። ዝም ይበላ
አሁን ሳስጠው እኮ ሳስጠው ይናገር። እሺ 3 ደቂቃ ዳግሻ 3 ደቂቃ አሪፍ ነው። ኦኬ 3 ደቂቃ ይቻላል። ዳጊ አንድ መረጃ ላውጣና መረጃ ማቅረብ ቢመች 3 ደቂቃ ኦኬ። በመጀመሪያ ሰዓቱ ሳታስጀምር በትልቁ አድርገኝ። በመጀመሪያ ምኑ ነው በትልቁ ብትሆን? በትልቁ እኮ ነህ። አይ አይደለም። ቆይ አሁን በሰዓት ስላሉን አንተ አታውራ፣ እሱ ብቻ እናውራ። እሺ ያው ሰዓት ስትቻል ደምሮ አንተ ከማጋር እንደዛ ጋር አስቀምጫለሁ። ዳግሻዬ ማናት ምረት ጋር አስቀምጫለሁ 3 ደቂቃ። እሺ ቴንክ ዩ። እንግዲህ እንደምታዩት አሁን ነው ቆንጆ ሀሳብ ነው ያወራኝ። ምንድነው እኛ እያወራን ያለ ነው አሜሪካ እንትናን ስለመግዛቷ፣ ጠቅላይ ሚኒስቴር ለእንትና መገዛቱ፣ ኢትዮጵያ ህዝብ ለእንትን መገዛቷ አይደለም። እያወራን ያለ ነው መንፈሳዊ ነገር ነው። አዎ ቴንክ ዩ ደምቤ ነው። እሱን ሀሳብ ስላጸናልኝ አመሰግናለሁ። እንዲያውም መሸሸጊያ ሊሆን የነበረውን ነገር ሰብረ ወደዛ ስለጣልከው አመሰግናለሁ። እኔ የምማወራው መንፈሳዊ ዓለም ላይ ስላለው መገዛት ነው። ኦኬ ወይም ስለ መንፈሳዊ ነገር ነው እያወራን ያለ ነው። ሰዎች ከተገዙ ለእግዚአብሔር ነው መገዛት ያለባቸው። ሰዎች ለእግዚአብሔር ከተገዙ ደግሞ እግዚአብሔርን ያመልካሉ ማለት ነው። ሰዎች ለእግዚአብሔር ካልተገዙ ደግሞ እግዚአብሔርን አያመልኩም ማለት ነው። ስለዚህ ተአምረ ማርያም ገጽ 86 ላይ እንደዚህ ይላል። እሺ እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲያስ ወዲህ ምናምን። እሺ በትልቁ ላድርግ ይሄን ነገር። እሺ ያው እዚህ ጋር ላድርግና ላምርላችሁ። ምንድነው የምናወራው? እኮ ስለ እግዚአብሔር ቃል ነው የምናወራው። ስለ አምልኮ ነው የምናወራው። ስለ ገድላት ስለ ገድላት አቁምለት አበጥብጥ አቁምለት። የምናወራው ስለ እግዚአብሔር አምልኮ ነው የምናወራው። ፔሬድ የምናወራበትን ርዕስ ነው ይዘህ መሄድ ያለብህ። ሌላ ርዕስ ውስጥ ለምን ትገባለህ? አምጣ። ስለ እግዚአብሔር አምልኮ ትርጉሙን እየሰጠን ያለ ስለ ገድላት ነው የምናወራው። ስለ ገድላት ነው የምናወራው። ንገረኝ። ስለ ገድላት ነው የምናወራው። ሚዩት አድርግልኝ። የመጨረሻ ዕድል ስትል ለምን ስለ ገድላት ነው የምናወራው? በአምልኮ ስላለው መሸሸጊያችሁ ገድላትና ድርሳናት ነው። በቃ እሺ ስሙኝ አንድ ጊዜ አንድ ጊዜ አባኩ። እሺ ደምሮ አንድ ነገር በቃ አንተ ስታወራ ከምትፈልገው እኛ ከምናምንበት ወይም ደግሞ እናንተ ታምናላችሁ ከምትላችሁ ከየትኛው መጽሐፍ እያመጣ መሞገት ትችላለህ። አንተ ኦርቶዶክስ ነህ። ኦርቶዶክስ ስለሆንክ ኦርቶዶክስ ከምትገለገልባቸው ከየትኛው መጽሐፍ እያወጣት የመጠቀም መብት አለ። አንተ አልቀበልም አንቀበላቸውም ብለህ እስካልካልክ ድረስ እቀበላለሁ ከሆነ አመሰግናለሁ። እንደዛ ከሆነ ኢሶኬ ይኸው እቀበላለሁ። ግን ርዕሱን ቀይረው። እንደዛ ከሆነ ርዕሱን ቀይረው። አሁን የተራ ነው። ደሜን ቤካ ማታወርም እቀጥላለሁ። ለምንድን ነው ያንተ ተራ የሚሆነው? ወይ ርዕሱን ቀይረው ወይ ደግሞ ርዕሱ ላይ እናውራ። አሁን ውይይቱን ዲቤት አደረከው እና በርዕሱ ላይ እናውራ። በብራዘር እንዴ ርዕሱ ምንድን ነው? ይኸው እየጠየቀኝ እኮ ነው ዳጊ፣ ልመልስልህ። እየጠየቀኝ እኮ ነው። አምልኮተ ማርያም። ስለዚህ አምልኮተ ማርያም ከዛ በኋላ ምን ሆነ? አለቀ በቃ። ማርያምን አዳምጠኛ ብራዘር፣ አዳምጠኛ። ዳጊ ትቀጥላለህ። ይኸውልህ አዳምጥ። አሁን ይኸውልህ የተጠያየቅነው ጥያቄ አትርሳ። ምንድን ነው ያልከኝ? አምልኮተ ማርያምን ታመልካላችሁ ወይ ብለህ ስትለን እኛ ኦርቶዶክሳውያን ማርያምን አናመልካትም ብዬ አልኩ። ኦኬ አምልኮ ማለት ምንድን ነው ትርጉሙ አልከኝ። አምልኮ የሚለው ትርጉም ብዬ ትርጉሞቹ ሰጠው። ከሰጠው ትርጉሞች መካከል ደግሞ አንደኛው መገዛት የሚለውን ቃል ያዘ። መገዛት የሚለው ቃል ለአምልኮ በሆነ ትርጉም ሰጠው ነውና መገዛት የሚለው ትርጉሙ የአምልኮ ስለሆነ ለማ ብቻ ነው የምገዛው አልኩ። ለእግዚአብሔር ብቻ ነው የምገዛው አልኩ። ማውራት ያለብን አምልኮ በሚለው ትርጉም ውስጥ መገዛት ለእግዚአብሔር ብቻ እንደሆነ ነው በዛ መነጋገር ያለብን። ከዛ ውጭ ግን ስለ ገድላት ድርሳናት የምናወራ ከሆነ ሌላ ርዕስ ነው ማለት ነው። በርዕስ ላይ ነው ማውራት ያለብን። ሚዩት አድርገው ዳግሻ የተከተላለን። አንድ ሰከንድ ብቻ ስታይ። በነገራችን ላይ እዚህ ያላችሁ ማህበረ ቅዱሳን አምልኮ ስለሚለው ሀሳብ
ለአምላክ ብቻ እንደሚገባኛ ስለምናምን ለአምላክ የሚገባውን አምልኮ ለማርያም ስላዋሉ አምልኮተ ማርያም የሚለውን ርዕስ ይዘን እንደገባን አብራርተነት ነገርታል። ስለዚህ እሱ ባለው ኮንሰፕት ከእግዚአብሔር ጋር የተገናኘው ልዩነት አለ ወይስ የለውም የሚለውን ነገር ዳጊ እየፈተሸ ነው። በምን? በእግዚአብሔር ቃል ስልጣን። ስለዚህ ዳጊ መረጃውን ያቀርባል። መረጃህን ከዛ መጠየቅ የምትፈልገው ነገር ካለ ትጠይቃለህ። ዳግሻዬ ይቅርታ፣ እሺ ጀምሬያለሁ። 3 ደቂቃ ይቅርታ አባኮ። እሺ አንዴ አታስጀምረው። ለምንድን ነው መሰለህ ከአሁን ከሰዓት ውጭ እያወራችሁ ነበር ሁለታችሁ። መታወቅ ያለበት ነገር ደምረው መልስ ሲመልስ እንትን መልስ ከንትን መልስ ካልኩትማ የኔን መልስ እየመለሰ ነው። አይማ ደምረውን በሆነ በኩል ፍሰስ ማለት ነው። ይችማ ጨዋታ ነች። ደምረው ለእኔ የሚመቸኝን ነገር አርግልኝ። ደምረው መመለስ ያለበት ለእኔ ይጠቅመኛል፣ እምነቴን ያስረዳልኛል፣ የማረገውን ነገር ያስረዳልኛል ያለውን በነፃነት ደምረው ማውራት አለበት እንጂ ደምረው ይህን እንዳታወራ ይህን እንዳትነካ ካልኩትማ እና ለእኔ መልስልኝ እንደማለት ነው። ደሴም ደምረውም ዳጊን እንደዛ ማለት አይችልም። ከዚህ ይሁንልኝ ከዛ ይሁንልኝ የምትለው ቡፌ እዛ ምግብ ቀርቦ ነው እንጂ እዚህ አይደለም። ይሄ የቲክቶክ መንደር ነው። ቲክቶክ መንደር ላይ መጥተህ ሰውየው ያመነበትን ያስረዳልኛል፣ ሀሳቤን ይገልጽልኛል ያለውን ያስረዳል። ከፈለክ አንተ አይ መረጃውን አልቀበለውም ማለት ትችላለህ። ያም ለእኔ ይጠቅመኛል። ታምረ ማርያምን ካስካድኩህ ራሱ ለእኔ ጥቅም ነው። እቀበለዋለሁ ብትልም ይጠቅመኛል፣ አልቀበለውም ብትልም ይጠቅመኛል። ተዘጋጅ አንተ ወይ ለመካድ ወይ ለመቀበል፣ ሁለቱም ይጠቅመኛል። አንተን ማስካድ ወይ ደግሞ በመረጃ አንተን ወደ እውነተኛ መንገድ መምራት ነው። ስለዚህ ከዚህ በኋላ ለእኔ መልስ እንዳትመርጥልኝ እሺ። ከንትን አርግልኝ አይባልም። ከፈለኩት መልስላለሁ። ለአንተም ግን የነፃነት መገደብ አልችልም። አሁን በደቂቃ እናወራለን ማለት ነው። ወደ መልስ ቀጥል፣ ችግር የለውም ና ቀጥል። ኦኬ 3 ደቂቃ። እሺ ምንድነው እንደምታውቁት እንግዲህ አምልኮ መገዛት ነው የሚል ትርጉም ሰጥቶታል። እኔ ምስማማበታለሁ። ስለዚህ አምልኮ መገዛት ከሆነ መገዛት አምልኮ ነው። ሰዎች መገዛት ያለባቸው እኔ ስለ ምድራዊ ነገር አይደለም የማወራው፣ ደምረውም ስለ ምድራዊ ነገር አይደለም የሚያወራው። ስለዚህ ምድራዊ ነገር ላይ መለጠፍ አይቻልም። መንደሩ ይሄ ቦታው የመንፈሳዊ ነገር ወሬ ስለሆነ ሰዎች ከእግዚአብሔር ውጭ ከተገዙ ከእግዚአብሔር ውጭ እያመለኩ ነው ማለት ነው። ምክንያቱም መገዛት አምልኮ ስለሆነ። አሁን ደምረው ከእግዚአብሔር ውጭ ይገዛል አይገዛም? እስኪ ቼክ እናደርግ። ታምረ ማርያም ላይ ታምረ ማርያም ገጽ 86 ላይ እንደዚህ ይላል። ያከበብኩት በቀይ ቦታ ላይ ሄዳችሁ ምዕራፉ ሙሉን አንብቡት። እንደኔ ያላችሁ ኃጥአን አላልኩም ካለ አሰማችኋለሁ። መገዛት ማለት ባሪያ መሆን ማለት መገዛት ነው ብሏል። አላልኩም መካድ መብቱ ነው። መረጃ አሰማለሁ። ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ብዬ ነግራችኋለሁ። የማርያም ባሪያ ለመሆን ተሽቀዳደሙ፣ የእግዚአብሔር ባሪያ መሆን ጭራሽ አትሹ እያለ ነው የእነሱ መጽሐፍ። ስለዚህ በዚህ አስተምሮ ወይም በዚህ መጽሐፍ በእርግጥ ያስተምሮ አይደለም ነገር ማነው ታምረ ማርያም ግን በዚህ መጽሐፍ መሰረት ቤተክርስቲያኒቷ በምትቀበለው በቤተክርስቲያኒቷ መጽሐፍ መሰረት ከፈለገ ይካደው ከፈለገ ይቀበለው ሁለቱም ያዋጣኛል መሰረት ደምረው የማርያም ባሪያ ለመሆን መሽቀዳደም አለበት። አይኔ እኮ ለእግዚአብሔር መገዛለሁ ቢል ኖ መገዛት አትችልም። ኦርቶዶክስ ከሆንክ ለማርያም ነው እንጂ ባሪያ መሆን የምትችለው ለእግዚአብሔር ባሪያ መሆን አትሻ ተብለሃል። ስለዚህ ለማርያም ባሪያ ከሆንክ ደግሞ ለማርያም እየተገዛህ ነው ማለት ነው። ለማርያም ከተገዛ ደግሞ ማርያምን እያመለክ ነው ማለት ነው። ይሄ ሁሉ ዴፊኒሽን ከየት አመጣሁ ዳጊ? ከራሱ ከደምረው። ምክንያቱም አምልኮ ምንድን ነው አለ? መገዛት ነው አለ። የሚገዛ ሰው ምንድን ነው? ባሪያ ይባላል። ስለዚህ ባሪያ መሆንህን ይኸው በመጽሐፍ አሳይቻለሁ። መጽሐፍ ገልጬ ከቨር ፔጁን ከፈለክ አሳይሃለሁ። ገጽ 86 ገጽ ጠቅሼ መረጃ አቅርቤያለሁ። ደምረው ከዚህ በኋላ ሲያወራ በመረጃ እንደሚያወራ ተስፋ አድርጋለሁ። ኦርቶዶክሳውያኖች አዎ ከእግዚአብሔር ውጭ ለሆነ ፍጡር ይገዛሉ፣ ባሪያ ናቸው። አይ አረ ለእግዚአብሔር የምንገዛለን ኖ ቤተክርስቲያናችሁ እንዳትሹ ብላለች። አንሻ ብላ መክራችኋለች። ይሄ ነው እንግዲህ ያለው መረጃ። እቀጥላለሁ 20 ምናምን ሰከንድ ስላለኝ እዚሁ ላይ ለምንድነው ለእሷ ብቻ መገዛትና መሻት ያለባቸው? ምክንያቱም ከልጇ ጎን በፈሰሰ ደሟ ይላል። መስቀል ላይ ፈሰሰ የሚል ደም የማርያም ደም ነው። አዎ ደም ላፈሰሰ መገዛት አለባችሁ። እዛ ቤት ማን ደም አፈሰሰ ነው የሚሉት? ማርያም። አቡነ ሕዝቅኤል ምን አሉ? የምንጠጣው የእሷን ደም ነው የምንበላው የእሷን ስጋ ነው ብለዋል። ስለዚህ መገዛት አለባቸው ማለት ነው ለማርያም። ከተገዙ ደግሞ የእሷ ባሪያዎች ናቸው። ባሪያዎች ከሆኑ ደግሞ አምለኮ ነው ማለት ነው። የሚገዛ ያመልካል ማለት ነው። ይሄ በራሱ በደምረው ዴፊኒሽን ጨርሻለሁ። እሺ ለኔ ስጠኝ 3 ደቂቃ ስጠኛለህ። 3 ደቂቃ ስጠኛለህ። አፍጥ ነው። እሺ ኦኬ ዳጊ
ዳጊ ይሄ እኔ ጋር ያለው ታምረ ማርያም ይባላል። እኔ ጋር ያለው ታምረ ማርያም ይባላል። አሳታሚ ደግሞ ትንሣኤ ዘጉባኤ ማተሚያ ቤት ነው ይላል። ትንሣኤ ዘጉባኤ ማተሚያ ቤት ነው ይላል። አንተ ባልክበት ገጽ ላይ ገጽ 80 85 86 ገጽ 86 ቁጥር 21 ላይ ግን አንተ የምታነበውን ቃል አይናገርም። ከየት አምጥተህ ነው ይህንን ነገር የምትናገረው? ከየት አምጥተህ ነው? ከየት አምጥተህ ነው? ቀጥታ እንደዚህ በትንሣኤ ዘጉባኤ ማተሚያ ቤት የታተመውን ይህንን መጽሐፍ አምጥተህ እንድታሳየኝ በሚቀጥለው ሰዓት እጠይቃለሁ። ይህን መጽሐፍ ወገኖቼ እሱ ባለበት ገጽ 86 አሳያችኋለሁ። ቆይ እኔንም በትልቁ አድርገኝ ብራዘር፣ በትልቁ አድርገኝ፣ በትልቁ አድርገኝ። ቶሎ በል። ሀብት ነው። በትልቁ ነው ያልኩ። በትልቁ አድርገኝ። እሱን እንዳደረገው በትልቁ አድርገኝ። ያ ቴንክ ዩ። እሺ፣ ይኸው እዚህ ጋር ይሄ ትንሣኤ ዘጉባኤ ማተሚያ ቤት ገባችሁ? ትንሣኤ ዘጉባኤ ማተሚያ ቤት የታተመ መጽሐፍ እንደሆነ አሳያችኋለሁ ማለት ነው። እሺ፣ እዚህ ጋር እያያችሁ ነው። ታምረ ማርያም ይላል። ታምረ ማርያም ግዕዝና አማርኛ ይላል። ይህ በግዕዝና በአማርኛ ቋንቋ እየተዘጋጀና ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ዘመነ ፓትርያርክነት የታተመ ይላል። በማን? በትንሣኤ ዘጉባኤ ማተሚያ ቤት እንደገና ታተመ ይላል። ኦኬ ዳጊ ገጽ አለና ገጽ 86 ብሎ ያመጣልን ክፍል እዚህ ቦታ ላይ ነው። 21ኛው ምዕራፍ ላይ ነው። ተመልከቱ ወንድሞቼና እህቶቼ ተመልከቱ። ምንድን ነው የሚለው? ያን ጊዜም ግንባሩን ምድር አስነክቶ ሰገደላት ይላል። ከዚያስ እንግዲህ ወዲህ አንቺ ያማርሽንሽ ንግሥት ሆይ ደም ግባትሽ መልካም ነው አለ። ከዚህም በኋላ ወደ ባልንጀሮቹ ተመልሶ ይቺ ንግሥት መልኳ ያማረ የተወደደ ስለሆነ ተላልፎ ቤተክርስቲያንን ደቂቃ አልቋል። ባይዘው አይደለ ደም ማነህ ቤካይ ደቂቃው አላለቀም። የምኑ ደቂቃ? ስለዚህ ማለት ነው እንደገና አንድ ደቂቃ ትጨምርልኛለህ። አንድ ደቂቃ ጨምርልኛለህ። በቃ አለቀ። ስለዚህ ይሄንን ከዚህ በኋላ ወደ ባልንጀሮቹ ተመልሳ ይቺ ንግሥት መልኳ ያማረ የተወደደ ስለሆነ ተላልፎ ቤተክርስቲያን ማፍረስ የሚቻል አይኑር ይላል። ስለዚህ ወንድማችን ዳጊ ከየት ነው ያመጣኸው? ከየት ነው ያመጣኸው? ሶዛት ህዝቡ እንዲማርበት እኔ ትንሣኤ ዘጉባኤ የሚል በእኛ ቤተክርስቲያን የተጻፈ መጽሐፍ አለ። ይሄ ታምረ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ የታተመ ነው። አንተ ግን ከየት አምጥተህ ነው አምልኮን በመገዛት ውስጥ ሆኖ እኛ ኦርቶዶክስ ነው የሚለውን ቃል ከየት አመጣው ብራዘር? ስለዚህ እንዲህ ምን ነው ተንቀሸቀሽክ? አይ ለጨርሳ ለምን ገባህብኝ? ስለዚህ ቤካም እያደረክ ነው። ለእኔ እንዳሰጠ ለእሱ የሚሰጠው ደቂቃ ከመጀመሪያ ጀምሮ ነው የምጀምረው። ከመጀመሪያ ጀምሮ
ረጅም ነገር ስለምታሳይ ያለ ደቂቃ እናደርገዋለን። ደሜ ይችላል በሉ ጋይስ፣ ከስር ደምሮ ይችላል በሉ። ቀጥል። ሚውት አላደርግም። ኦኬ ካቋረጥከኝ ግን ያው ታውቃለህ ደሜ እኮ ሚውት አላደርግም። አሁን ቀጥታ መጽሐፉን ግለጥ ቃል በቃል ያለውን ገጽ ንገረኝ። እዚህ ነው እየተያየ የምንለው። ቀጥል። እሺ ደሜ ያለ ካሜራ እነዚህ ሁለታችሁንም ላድርጋችሁና ሁለታችሁም እንደባለፈው ይታይ ዳግሻዬ እንደባለፈው ናቲና ዳጊ ማነው ኤፍሬም ዳርጉ። አይ እንደሱ አይሆንም። እንደዚህ በትልቁ ደሜም ሲፈልግ እንደዚህ በትልቁ ታደርገዋለህ። መጽሐፍ ሲያሳይ አይመቸውማ። እንትና ልክ ነው ዳጊ፣ ቅርታ እንትና ልክ ነው። ለምን እኔም ስለማሳይ አንተም ያለበትን ቦታ ስለምታሳይ እኩል አፋፍ ቢሆን ሁለታችንም እናሳያለን። ደምዬ አንዴ ተረጋጋ፣ ልጨርስና እድሉ ተሰጥቷል። አልፈልግም ብላ ደሜ ይችላል ብለህ ሰጥተኛል እድሉ። ይሄው ደሜ እንደሚችል እና እሺ፣ ተአምረ ማርያም ግዕዝና አማርኛ ላይ ነኝ ያለሁት። ከፔጅ 1 ጀምሮ አብረን እናያለን ማለት ነው። ፔጅ 1 ጀምሮ እስኪ ነው። ፔጅ 1 ኦኬ። ይሄው ይህ በግዕዝና ይህ በግዕዝና በአማርኛ ቋንቋ የተዘጋጀውና 111 ተአምራት የያዘው መጽሐፍ ብፁዕ ወቅዱስ አቡነ ጳውሎስ የኢትዮጵያ ታምረ ማርያም ነው ያዘው። እኔ ትክክለኛው ታምረ ማርያም ነው ያዝኩት። ዳጊ ከጎግል ያወጣውን ነው ያዘው። ለምንድን ነው እኩል እንዲህ ተባብለናል? እኩል እንዲህ ተባብለናል። ይኸው ሌላ ታምረ ማርያም 111ኛው ተአምር 111ኛው ተአምር ባቡነ ጳውሎስ በቃ ባጭሩ 12ኛ ተአምር በአንተ መጽሐፍ አውራለሁ። ተረጋጋ። 12ኛ ተአምር በአንተ መጽሐፍ ተረጋጋ። እዚህ ጋር አዳምጥ። የኔ ፌክ ነው አይደል? ላይቭ ፌክ ነው። 12ኛ ተአምር አውጣ። አረ ዳጊ የዘለዛ ላይ ገባ። መጀመሪያ ለጊዜው ምን ታደርጋለህ? ከዛ አስወርዳለህ። ዳጊ ይጨርስ። አስወርደኝ። ማርያምን አስወርደኝ ነው የምልህ። በዚህኛው እንስማማ መጀመሪያ። እሺ ጨርስ። ለምን ትገባለህ አንተ ለምን ትገባለህ? ጨርስ። በቃ አምጣ አንተ። ይኸው እዚህ ጋር ይኸው ተመልከቱ። ታምረ ማርያም ግዕዝና አማርኛ ይላል። ኦኬ። ይህ በግዕዝና በአማርኛ ቋንቋ የተዘጋጀውና 111ኛ ተአምራት ይላል። ስንተኛ ይላል ጋይስ? 111ኛ ተአምራትን የያዘው መጽሐፍ ይላል። ኦኬ ይሄ መጽሐፍ ምን ይላል? በብፁዕ ወቅዱስ አቡነ ማትያስ ማትያስ ዳጊ ጋርስ ምንድን ነው ያለው? ጳውሎስ አይገናኝም። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ዘመነ ፓትርያርክነት ምን ያለ በትንሣኤ ዘጉባኤ ማተሚያ ቤት እንደገና የታተመ። አሁን ዳጊ ጋር ያለው በአቡነ ጳውሎስ ይላል፣ እኔ ጋር ያለው ደግሞ በአቡነ ማትያስ ይላል። ይሄንን አስታርቅልኝ ወንድማችን። 12ኛ ተአምር ያውጣልን። ይሄ መጀመሪያ በዚህ እንግባባ። እኔ አሁን 12ኛ ተአምር አውጣልኝና እኔ ፌኩ የያዝኩት ፌክ ለምን አንተ ኦሪጂናል ላይ ተገኘ? እናያለን። ዘመዶችን ጥራ በጎግል ያመጣው ተአምራት አልቀበልም። መንጫጫት አትችልም። እኔ ስማኝ፣ እኔ ፌክ ነው ያዝኩት አይደለም። 111ኛ ተአምራት በአቡነ ጳውሎስ ዘመን አልታተመም። እናያለን።
አልታተመም። በአቡነ ጳውሎስ ተአምራቱ አልታተመም። አቡነ ጳውሎስ አልነበሩ። አንተ ኦሪጂናል ቢሆን